ይስጥልኝ ክቡራትና ክቡራን ተመልካቾቻችን የዕለተ ዓርብ የሳምንቱ መጨረሻ የቀትር በኋላ ወቅታዊ ዜና ክፍለ ጊዜያችን አሁን ይጀምራል። ጤና ይስጥልኝ ጋቢ። ጤና ይስጥልኝ ፋሲን። አበይትና ዋና ዜናዎች ተመልካቾቻችን በቅድሚያ ሀጃረ ሙስሊም ድርጅት እስራኤል ለወሰደችበት እርምጃ ትላንት ሌሊት አጸፋ መልሷል። 10 ሚሳኤሎችን ወደ ደቡብ እስራኤል ተኩሷል። ወደ አዛ ድንበር አካባቢ የሚገኙት የእስራኤል ሰፈሮችና መንደሮች እንዲሁም የአሽቀሎን ከተማ ላይ እስራኤልም አጸፋውን መልሳለች። የተለያዩ ጥቃቶችን ፈጽማለች። በዚህ አጸፋ በመለሰችበት ወቅትም በሐማስ ድርጅት የጦር ሰፈር ላይ ጉዳት አድርሳለች። በአንጻሩ ግን የጥምር መንግስት አባል የሆኑ የቀኝ አክራሪ ፓርቲ አባላት በቂ አጸፋ አይደለም በማለት ወቀሳ መሰንዘራቸውን ቀጥለዋል። ይህ በዚህ እንዳለ የሲአይኤ አዛዥ ወደ እስራኤል በመምጣት ከጠቅላይ ሚኒስትር ቢንያሚን ኔታንያሁና እንዲሁም ከፍልስጤም ራስ ገዝ አስተዳደር ሊቀመንበር ከሆኑት አቡ ማዘን ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። ዓለም አቀፉ የይሁዳውያን የጨፈጨፉበት ቀን ማለት በጀርመኖች የጨፈጨፉበት ቀን በተባበሩት መንግስታት ማህበር ታስቧል። በስነ ስርዓቱም ላይ በተባበሩት መንግስታት ማህበር የእስራኤል አምባሳደር ጊላድ ኤርዳን ተገኝተው ነበር። የህግና ፍትህ ሚኒስትሩ ያወጡትን የማሻሻያ ህግ በመቃወም ነገ ምሽትም በቴል አቪቭና አካባቢ በሌሎችም ቦታዎች ሰላማዊ ሰልፍ ይደረጋል ተብሎ ይጠበቃል። ይህ በዚህ እንዳለ በተለይ በቴል አቪቭ አካባቢ የሚገኙ የትምህርት ቤት ዳይሬክተሮች ተማሪዎቻቸውን በዚህ የተቃውሞ ሰልፍ ለማሳተፍ የሚያደርጉትን ጥረት የትምህርት ሚኒስቴር እየተቃወመው ነው። የምጣኔ ሀብት ባለሙያዎች ባለ ትልልቅ ሃይቴክ ተቋሞች ወይም ድርጅቶች ወይም ኩባንያዎች ስራ አስኪያጆች ይህንን ህግ መቃወማቸውን ቀጥለዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እርምጃ እንዲወስዱ እያሳሰቡ ነው። በኢትዮጵያ የተዋህዶ ወይም የኦርቶዶክስ ቤተክርስቲያን አባላት መካከል የተፈጠሩ አለመግባባት እንደቀጠለ ነው። የተገነጠሉት አባላት ከስራቸው እንዲሰናበቱ ተወስኖባቸዋል። ኢትዮጵያ 2 ሚሊዮን ኩንታል ስኳር ከውጭ አገርም እንደምታስመጣ ለማወቅ ተችሏል። ተጨማሪ ማብራሪያም ከባልደረባዬ ከፍተኛ ዘጋቢያችን እንዲሁም የዜና ተንታኛችን የፖለቲካ ዜናዎች ተንታኛችን ጋቢ ወርቁ ሀይፋ። ጋቢ ተነስተለ ፋሲን በአዛ እንጀምር። ያው ትላንት የተፈጸመውን እስከ 10 የሚጠጉ ሽብር ፈጣሪዎች መገደላቸውን ትላንትና ጠቁመናል። ሰፋ ያለ ውይይት ማድረግንበት ነበር በምሽቱ የወቅታዊ ዜና ክፍለ ጊዜያችን። ነገር ግን የተፈራውና የተጠበቀው አጸፋም ተመልሷል። ግን ይህን ያህል እንዳስፈራሩት አይደለም የሚባል አባባል አለ። በአሁኑ የተረጋጋ ሁኔታ ነው የምናየው። አሁን እንግዲህ በእስራኤል በኩል እንግዲህ ሁሉን ነገር ሂሳብ ውስጥ አስገብተው ግምት ውስጥ አስገብተው የሚሰሩትን ስራ በመጀመሪያ ደረጃ የእስራኤልን ዜጎች የሚጎዳ ማንኛውም የሽብር ፈጠራ ድርጊት ካለ ያንን ከማምከል ወደ ኋላ የሚሉበት ምንም አይነት መንገድ የለም። ስለዚህ ይህን በተደጋጋሚ የሚታይ ሁኔታ ነው። በጀኒን ተደራጅተው የነበሩና በአንድ ላይ የነበሩ እነዚህ ሽብር ፈጣሪዎች መቼም ጦለት ጀምረው እየጸለዩ ስላለም ሰላም እየጸለዩ አልነበረም። ስለዚህ እነሱም ደግሞ እርምጃ ተወስዶባቸዋል። ይህም በተመለከተ ሌሎች ባልደረቦቻቸው ሽብርተኞች በጋዛ የሚገኙት እነሱም ደግሞ እስራኤልን በሽብር ፈጠራ ድርጊት በተለይ ወደ ህዝቡ ሮኬት በማስወንጨፍ ወደ አሽቀሎንና ወደ ስድሮት እንዲሁም ደግሞ ወደ ሌሎች ወደ ጋዛ ቅርብ ወደ ሆኑ ሰፈሮች ይህንን ህዝቡን ለማሸበር ያደረጉት ጥረትም እስከዚህም ውጤት ያመጣላቸው መስሎ አይታይም። በአጠፋው ደግሞ የእስራኤል መከላከያ ሰራዊት አየር ኃይሉ የወሰደው እርምጃ በሐማስ ላይ እና በጂሃድ ኢስላሚ ላይ ይህን ያህል ጠንካራ አይደለም እኮ እየተባለ ነው እርምጃው ነው። እንግዲህ እሱ ፋሲን እንግዲህ በዚህ ላይ የሰዎች ግምገማ ወይም በተለይ ቀኝ አክራሪዎች ናቸው የሚሉት የደረሰ የተመለከተው ቪዲዮ አለ ከአዛ የደረሰ ጥቃቱ በማስመልከት
እስካሁን ድረስ የፎቶዎች አይቻለው ቢሆንም ግን በቪዲዮ ደረጃ ፎቶግራፎቹን እያሳየን ነው። አዎ እነዚያ እንደሚያሳዩት ከሆነ አንደኛ የተመታው ምንድነው የሐማስ መጋዘንና የጦር መሳሪያ መጋዘንና ከዚያም ደግሞ ከመሬት በታች የሆነ የጦር መሳሪያ ማምረቻ ያኔ የተመታ ያ ደግሞ በደንብ ተመቷል። ስለዚህ አሁን ሐማስ አልቀመሰም ማለት አይደለም። ለዚያም አንተ እንደሚደርሱ ዜናዎች ከሆነ ሐማስ አልቀመሰም ማለት አይደለም ነው የምትለው? በትክክል አሁን አንዳንድ ሰዎች የሚያስቡት ምንድነው ብዙ ሰው መሞት አለበት እኛ አጣፋውን መልሰናል። ትላንትና ሞቶ የለ እንዴ? ትላንት 10 ሰው አንድ ወታደር እንኳን ምንም ነገር እንደው ጠባሳ እንኳን ጭረት እንኳን ሳይሆንበት ነው የወጣው አይደል? የኛ ወታደር 10 ሰው ሞቶ የለ እንዴ? ትላንት በትክክል የነበረው ምንድነው እኔ በርካታ ቪዲዮዎችንም ተመልክቻለሁ። በተለይ አልሞ ተኳሾች የኛ የጸጥታ ኃይሎች እነሱ ማንኛውንም የመቱት በትክክልና አልመው የመቱት መሳሪያ ይዘው ተኩስ የከፈቱትን ብቻ ነው አብዛኞቹ እንግዲህ የተመቱት። ሌላ እንግዲህ አንዳንዴ በተኩስ መካከል አንዳንድ ስተቶችም ሊፈጠሩ ይችላሉ ወይ ከዚህኛው ወገን ወይ ከዚህኛው ወገን። ቢሆንም ግን የመከላከያ ሰራዊቱ ያደረገው ግን አንደኛ በጣም ልዩ የሆነ ኮማንዶ ነው። ሁሉንም አይቶ በደንብ አነጣጥሮ የሚመታ ነው። ስለዚህ እነዚህ የተገደሉት ወጡ ተኩስ ከፈቱ። ተኩስ የከፈተ ደግሞ ተኩስ እንደሚመጣበትም ማሰብ ስለነበረበት አላሰቡም፣ ቀምሰዋል። ምንም ማድረግ አይቻልም። እንግዲህ አንድ ድሮ የኛ እኔ በነበርኩበት አንድ አዛዣችን ምን አለ የእናንተ እናት ከምታለቅስ የእነሱ እናት ታልቅስ ብሏል። ስለዚህ የኛ ወታደሮች በሰላም ተመልሰዋል። ሽብር ፈጠራውን ድርጊት ከተው እነሱም በሰላም ያድራሉ። የማልቀሱን ሁኔታ ካነሳህ ትላንት በአንድ የዜና ማሰራጫ ስሰማ የአገር ውስጥ የህዝብ ደህንነት ወይም ብሔራዊ ደህንነት የሻባክ አባል ለአንዱ ከሟቾቹ ከሞቱት ለአንዱ እናት ቤታቸው ድረስ ስልክ ደውሎ እባክሽን ንገሪው እሱም ጓደኞቹም እጃቸውን እንዲሰጡ አለበለዚያ እርምጃ እንወስዳለን ብሎ አስቀድሞ አስጠንቅቆ ነበርና አላሰሙትም እንጂ ዜና ማሰራጫዎች ይህንን ውይይት ሲያደርግ የተቀረጸ አለ። በቅርቡ እንግዲህ ምናልባት ከወጣ እኛም እነዚህን እናስተላልፈዋለን ብለን ገምታለን። አንተ ላልከው መልስ እስከዚህ ድረስ ነው ፋሲን የኛ ወታደሮች የሚያደርጉት። አልገላቸውም እጃችሁን ስጡ ብለሽ ንገሪ ለልጅሽ ደውለሽ እናገናኝሽ። ልጅሽ ግን አልሰሙም። ያው መጨረሻ 10 የሚሆኑት ህይወታቸው አልፈዋል። እስቲ ስለ ፊታችን ቅዳሜ ምሽት አጠራ ባለ ሁኔታ ሰላማዊ ሰልፎች ይሄንን የያሪቭ ሊቪን የህግና ፍትህ ሚኒስትሩን ህግ በመቃወም ስለሚደረገው እንቅስቃሴ ይኸውልህ እንግዲህ በዛሬው ዕለትም ከከፍተኛው ፍርድ ቤት ፊት ለፊት ሰላማዊ ሰልፍ በትንሽ ሰዎች ሰላማዊ ሰልፍ እያደረጉ ይገኛሉ። ይህም ፍርድን በተመለከተ አገሪቱ ወደ ቀውስ ልትገባ ነው። መኪና ነው አይደለ? ቆነጃጆች በሆኑ መኪናዎች ነው የመጡት አይደል? መኪና ጉዞ ነው የተደረገው ከሰሜን እስከ ኢየሩሳሌም የሚል ዜናም ለማየት ያለው ስቱዲዮ ከመግባቴ በፊት አይደለ? በቢኤምደብሊው፣ በማርሴዲስ፣ በጂፕ በምናምን ነው አይደለ? የቅንጦት ሰላማዊ ሰልፍ ነው ይኮ የሚደረገው። በአጠቃላይ ምንድነው ስልጣናችን ተወሰደብን፣ አገሪቱ ከእጃችን ወጣች ነው እንጂ አገሪቱ ትጠፋለች ብሎ እነሱም አያምኑም። እንግዲህ አያምኑም ግን አሁን መጨረሻ ትላንት በእውነቴ ነው ለጊዜያችን እያለቀ ነው እንጂ አሬደሪ የጤና ጥበቃ ሚኒስትሩና የሀገር አስተዳደር ሚኒስትር የነበሩት ቃለ መጠይቅ ሲደረግላቸው ብዙ ነገሮችን ተናግረዋል። ከተናገሩት አንድ ነገር ግን ልብ ያልኩት ነገር አለ። ምንድን ነው ያሉት? ባለፈው ጊዜ መንግስት ማቋቋም ችለው የነበሩት ጊዶን ሳር ከነሱ ጋር በመሆኑ ኦኬ፣ አቪግዶር ሊበርማን ከነሱ ጋር በመሆኑ በመሳሰሉት ዳፍታሊ ቤኔት አየለች ሸቂር ከነሱ ጋር መሆናቸው በህዝቡ ዘንድ ያላቸው ቁጥር በዲሞክራሲ ደረጃ በህዝቡ ዘንድ ቁጥራቸው አሁን በጣም አነስተኛ ሆኗል። እንደገና መመለስ ስለማይችሉ የቀረቻቸውን እቺን የህግና ፍትህ ተቋም ሙጭ ብለው ይዘው ለመቅረት ነው ጥረት የሚያደርጉት ብለዋል። 10 ሰከንድ በትክክል ያሉትም በእውነት አሬደሪ ያሉት ምንድን ነው? እኔም ራሱ ለምሳሌ አሁን ለፍርድ ቤቱ በተደረገው ስምምነት ጭራሽ አልወዳደርም ብዬ ብሆን ያኔ ስወዳደር ለምን አላስቆሙኝም የሚል ጥያቄ ራሱ አቅርቦም ነበር። ሰዎች በጣም ከፍተኛ የዚህ የፍርድ ባለሙያ የሆኑት የፍትህ ባለሙያ የሆኑት እነሱ የሚሉት እኮ
አርየደሪ ከግራ ክንፍ ጋር መንግስት ቢያቋቁም ኖሮ እንደውም ሽልማት ያገኛሉ እያሉ ነው የሚናገሩ እና ስለዚህ አሁን አርየደሪ ወደዚህኛው ከቀኝ ክንፍ ጋር ሆነው መንግስት ላቋቋሙ ይሄ የከፍተኛውን ፍርድ ቤትም ሌሎችንም በግራ ክንፍ ያሉትን እንደገና ሁልጊዜም ደግሞ የቀኝን ክንፍ ለመጣል ወይም ደግሞ ስልጣናቸውን በእጃቸው ይዘው ለመኖር የሚጣጣሩት አካላት ለነሱ ይሄ ጉዳት ነው ይሄ ነው ትልቁ ጉዳት የመጨረሻውን ቦታቸውን መነጠቅ ስለማይፈልጉ ነው አመሰግናለሁ ጋቢ ካንተ ጋር ዘገይቶ ለከማስታወቂያ በኋላ እንገናኛለን ከዚሁ ጋር የተያያዘ ርዕስ ነው የምንወያይበት ርዕስ የሚሆነው ለማንኛውም ወደ ሌሎች ዜናዎች ስናልፍ በተለይ የውጭ ሀገር ዜናዎች ላይ ነው ትኩረት የምናደርገው ዩክሬን እና ሩሲያ ጦርነት እንደቀጠለ ነው አብራምሰን እና ሌኦፖልድ 2 የተባሉትን ታንኮች መቋቋም የሚችሉ ሮቦቶች ሩሲያ ማዘጋጀቷን አስታውቃለች በዚህ እንዳለም ጦርነቱን ባይደን ቢፈልጉ ኖሮ ያቆሙ እንደነበር የሩሲያ ባለስልጣኖች እየተናገሩ ነው ይህ በዚህ እንዳለ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በተለያዩ ዓለም ሀገሮች የሚያደርጉትን ጉብኝት በመቀጠል ኤርትራም ገብተዋል የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደተፈራው አክራሪ አቋም እንዳልያዘች እየተነገረ ነው በዚህ ምክንያት ከሁለተኛው ዓለም ጦርነት ወዲህ ለሁለተኛ ጊዜ አንድ ጊዜ ነበር ሁለተኛ ጊዜ የስልጣን ያለው መንግስት 5 አመት በጣሊያን ይቆያል የሚል ግምት አለ አበይትና ዋና ዜናዎቻችን ይሄን ይመስላሉ ተመልካቾቻችን ይህ ዝግጅት የሚተላለፍላችሁ ወይም ስርጭት የሚተላለፍላችሁ ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ቴል አቪቭ ነው ስርጭታችን እስከ 3 ሰዓት ተኩል ይቀጥላል ስርጭታችንን በ140 ቁጥር በኬብልና ሳተላይት በኤስና በሆት እንዲሁም በፌስቡክ ገጻችን እንዲሁም በዩቲዩብ ገጻችን ማግኘት ትችላላችሁ ማስታወቂያ ከማስታወቂያ ተመልሰናል ክቡራትና ክቡራን ተመልካቾቻችን በዛሬው ትንተና ክፍለ ጊዜያችን ትኩረት የምናደርግበት ርዕስ ነውና ጋቢ የወንድማማች ወይም የእርስ በርስ ጦርነት ይሆናል ይህንን ርዕስ ለውይይት በማቅረብና ለመወያየት ብዙ ሰዓታት እንደሚፈጁም ግልጽ ነው ነገር ግን በኢትዮጵያና በእስራኤል ላይ ትኩረት በማድረግ መጀመሪያ በእስራኤል እንጀምር እነዚህ የሚደረጉ ሰላማዊ ሰልፎች የተለያዩ እንቅስቃሴዎች የተለያዩ ንግግሮች እስራኤል ባለፉት ብዙ ሺህ ዓመታት የደረሰባትን የእርስ በርስ ጦርነት ያመጣባታል የሚል ስጋት አለ አይደለም እንዴ በትክክል በተለይ በግራ ክንፍ ያሉትኝ እየተናገሩ ያለበት ሁኔታ ነው ያለ ደም መፋሰስ ይመጣል ያለው መናገራቸው አይደለም ተግባሩ ነው ማለት በሁለቱም በኩል ያለ መናገር ብቻ ሳይሆን ተግባሮቹ ለምሳሌ መሃል ቀኝ ክንፎቹ አይ ድርድር የሚባል ነገር አንፈልግም የሚሉ አሉ በአንጻሩ ደግሞ ግራ ክንፎቹ ደግሞ ቀኝ ክንፍን አንቀበልም ዲሞክራሲ ተነፍገናል የሚል አለ ይሄ እነዚህ ሁኔታዎች ከዛም አልፎ ተርፎ አንተ እንዳልከው በተለያዩ አመለካከቶች እየሰነዘሩ ነው በትክክል ጫፍ የደረሱ በዚህም በኩል በዚህኛውም በኩል በቀኝም በግራም በኩል ጫፍ አቋም ያላቸው ሰዎች አሉ እነሱን ወደዚህ የማቅረብ ሁኔታ በጣም ከባድ ነው የሚሆነው በአጠቃላይ ግን እንደምናየው ከሆነ አሁን የቀረበው ሪፎርማም ወደ መሻሻል ለመሄድ ይችላል በዚህ ላይ እንደውም እንደምነገረው ከሆነ ቢንያም ኔታንያሁ ጠቅላይ ሚኒስትር ቢንያም ኔታንያሁ እሳቸውም ለውይይት ዝግጁ ናቸው የሚባል ሁኔታም አለ በአንጻሩ ያሪቭ ለቪንም እንደዚሁ ቅረቡና እንወያይ የሚል ሁኔታም ባለፈውም ተናግረው ነበር ግን ያን ያሉት ምንድነው ይሄ ጉዳዩ በሚካሄድበት ኮሚቴ ቀረቡና ከዚያ ሐሳባቸውን ስጡ የሚል ሁኔታ ነው አቀርበው የነበር ቢሆንም ግን ያው የሀገሪቱ ፕሬዝዳንትም ቁጭ ብላችሁ መወያየት አለባችሁ የሚል ጥያቄም ስለሚያቀርቡ ሌሎችም ደግሞ እንቢተኝነትንም ላለማሳየት ይቀርባሉ የሚል ግምት አለ ምናልባት እንግዲህ ወደፊት ውይይት ይሆናል የሚል ግምት ነው እንግዲህ እየተነገረ የሚገኘው ሌሎች ግን እንደምናያቸው ከሆነ ግን ሌሎች ለምሳሌ በጣም በዚህም በኩል ቅድም እንዳልኩት ጫፍ የደረሰ አቋም ያላቸውና በፍጹም ቢንያም ኔታንያሁ ጠቅላይ ሚኒስትር መሆን የለባቸው የቀኝ ክንፍ
ጭራሽ ጠቅላይ መንግስት መሆን የለበትም የሚል ሁኔታም ስላለ እነሱ አይገዙም እኛ ብቻ ነን የሚል ሁኔታም ስላለ ይህም ደግሞ የትም የማያደርስ ሁኔታ ነው። ሁልጊዜ ማስፈራራት፣ ዛቻዎች አሉ። ግን የወንድማማች ጦርነት በዚህ ላይ የሚመጣ መስሎ ግን አይታይም። ምክንያቱም እንግዲህ የሁሉም እምነት ነው አይታይም የሚል እምነት አለ። ግን መጨረሻው ማን ያውቃል? አሁን ወደ ኢትዮጵያ ደግሞ እስቲ ዛሬ እናወዳድራለን። ለማወዳደር ሳይሆን ሁለቱን እኛን የሚመለከተን እናቀርባለን። እንዳልኩት አሁን ኢትዮጵያ ተጨባጭ ሁኔታ ብንመለከት ኢትዮጵያ አሁን ከነበራት ረጅም ጊዜ 2 ዓመት ያህል የእርስ በርስ ጦርነት ወይም የወንድማማች ጦርነት ወጥታለች እየተባለ ነው፣ በተለይ በትግራይ አካባቢ። በአንጻሩ ኦሮሞ ነፃ አውጪ ድርጅት ወይም ሸኔ አሁንም ቢሆን ዘርን እየመረጠ ያው ጥቃት መፈጸሙን አላቋረጥም። በአንጻሩ በሃይማኖት መካከል አለመግባባቶች ተፈጥረዋል። ይህ በዚህ እንዳለ በብሔሮቹም ውስጥ ለምሳሌ በአማራውም ክፍል እንደዚሁ የእርስ በርስ ግጭቶች ይህን ያህል የመጋደል ምናምን ደረጃ ደርሷል። ይህን ያህል የማይባልም ችግሮች እየተፈጠሩ ነው። በኦሮሞዎች ዘንድ ያው የተፈጠረ ግልጽ ነው። በሌሎችም ብሔሮች ዘንድ እንዴት ነው የምታየው ይሄንንስ? ይሁን እንግዲህ ፋሲል ይህንን ለማየት ወደ አጭር ታሪክ ወይም ወደ አጭር በትንሽ ዓመት እኔም በነበርኩበት ጊዜ ማለት ነው እኔ ተወልጄ በነበርኩበት ጊዜ የ17 ዓመት የእርስ በርስ ጦርነት ለስልጣን ብቻ በርካታዎች በሚሊዮን በሚሊዮን የሚቆጠሩ እነሱም እኔ ያኔ የ13 የ14 ዓመት በነበርኩበት ጊዜ ያ ሁሉ ፍጃታ ያን ሁሉ አይተናል። ወጣቶች፣ አባቶች በደርግ ጊዜ ማለት ነው 17 ዓመት የ14 የ13 ዓመት እንደዚህ አካባቢ ነው የነበረው። አባቶች ከልጆቻቸው ተነጥቀው በገበያ ሁሉ ይዘው ያልተመለሱም አሉ። በነገራችን ላይ ያልተመለሱ የኔም ቅርብ ሰዎች ያልተመለሱ አሉ። እንደዚህ በጦርነቱ ታፍሰው ሂደው መዳረሻቸው ይሙቱ ይዳኑ ያልታወቀ ማለት ነው። ይሄ የእርስ በርስ ጦርነት ከፍተኛ ደም መፋሰስና ከፍተኛ ዋጋ ለኢትዮጵያ አስከፍሏል። መጨረሻ ላይ የመጣው ምንድነው? ለስልጣን ብቻ ነው። ሌላ የመጣ ምንም አይነት ነገር የለም። ይሄን ካነሳው እኔም ደግሞ ጨመር ላደርግልህ ፈልገዋል። ለምሳሌ ያህል በስልጣን ሽሚያ ካልክ ደርግ በጉልበት ስልጣን ከያዘ በኋላ የተፈጠሩት ፓርቲዎች ከዛ በፊት የሚሆን ይችላል ኢህአፓ፣ መኢሶን፣ ሌሎችም ፓርቲዎች የከተማ ሽምቅ ውጊያ ሁሉ ጀምረው ነበር ከውጭ በገጠር አካባቢ ሁሉ ከሚያደርጉት በተጨማሪ። በዚህም እርስ በርሳቸው ብዙ ሰዎች ተጋለዋል። እርስ በርሳቸው አንዱን አስሮ እስር ቤት አስገብቷል፣ ጎድቷል። በትክክል ኢህአፓዎች ለምሳሌ እኔ አሁንም ወደ ነበርኩበት ልሄድና ደልጊ ላይ ለምሳሌ ደልጊ የምትባል ከተማ ወደ ምዕራብ ጎንደር ነው፣ ወደ ጣቁሳ አለፋ እዚያ አካባቢ ነው። ያን አካባቢ አብዛኛውን ጊዜ ኢህአፓ በደፈጣ አንዳንዴ እየመጣ ያጠቃው ነበረ። ከዚያ ለምሳሌ በህብረት ስራ የተደራጁ በርካታ ከብቶችን እና የቀንድ ከብቶችን እነዛን በሙሉ አውድሞ ነው የሄደው እና ያን በምታይበት ጊዜ ያ የተጎዳው ማን ነው? ህዝቡ ነው። ሰው ደግሞ በዚህ ላይ ይመታ ይወጋ ነበር፣ ይገደል ነበር። ሌላውም ደግሞ እንደዚሁ ያደርግ ነበር። ሌላው በምንድበት ጊዜ አስቀድሞ ተሃት በሚባል የሚታወቀው የትግራይ ነፃ አውጪ ድርጅት ተብሎ የተቋቋመው እሱም እርስ በራሱ እየተበላላ ነው እየቀጠለ አሁን ህወሓት ከሚባለው ላይ የደረሰው። ሌሎችም በሙሉ ኢዲዮ የሚባሉ ሌሎችም በሙሉ እርስ በራሳቸው እንደውም ባለመተማመን እየተገዳደሉ ይህኛው ከዚህ ጋር ግንኙነት አብዮት ምን ይባል ነበር ታስታውሳለህ? አብዮት ልጆቿን ትበላለች ሲባል ነበር። ለምሳሌ ያህል መንግስቱ ኃይለማርያም ደርግ እንዲጠናከር ከፍተኛ አስተዋጽኦ ያበረከቱለት ይህንን የማርክሲዝም ርዕዮተ ዓለም ጭንቅላት ውስጥ ያስገቡለት ከኢህአፓ ጋር በፊት በተማሪዎች ማህበር ደረጃ በአውሮፓ አንድ ላይ የነበሩት መኢሶኖችን ደርግ ራሱ ጨፍጭፎ ውጧቸዋል። በትክክል ይሄ ነው የነበረው። ሁሉም አሁን የሌላ ከውጭ ጠላት አልመጣም ነበረ። ይሄ የነበረው የእርስ በርስ እኔ ስልጣን በእጄ ይዛለሁ አልይዝም አንተኛው። ስለዚህ አሁን እኛ ማለት የምንፈልገው በዚህ አጋጣሚ መጠቀም የወንድማማች ጦርነት ምን ያህል የእርስ በርስ ጦርነት ምን ያህል አስከፊ መሆኑን ነው። እነሆ አሁን በሀገራችን እስራኤልም የዚህ ጉዳይ ስጋት አለ። ወደ ኋላ ወደ እስራኤል እየተመለሰን ነው። ኢትዮጵያውን ደግሞ ወደ ጎን ቆም አድርገን
ስጋት አለ ይህ ድርጊት እንዳይፈጸም ማለትም ያለፉትን የታሪክ ትዝታዎች በመገንዘብ ድርጊቱ እንደገና እንዳይደገም እንዳይፈጸም ከፍተኛ ግፊት እየተደረገ ነው አይደል በትክክል ማለትም የእርስ በርስ ጦርነት አጥፊ ነው አውዳሚ ነው ለሁሉም በሁሉም ነገር ማለት ነው እስራኤል እስካሁን ድረስ በርካታ ጦርነቶችን አካሂዳለች በእሷ ላይ ታውጆ ነበረ የአረብ ሀገራት በሙሉ እስራኤልን ለመዋጥ እስራኤል ለመደምሰስ ከፍተኛውን ጥረት አድርገው ተዋግተው የተሸነፉት የውጭ ጠላት ስለሆነ ነው ግን የእርስ በርስ ጦርነት ቢሆን ኑሮ እስራኤል አትቋቋመውም ነበር አሁን በኢትዮጵያም ያለው ጉዳይ ያንም ስናይ እዚህም ደግሞ በተለይ በውጭ ያለነ ኢትዮጵያንም አሉ እነሱም ደግሞ ከዚያ ላለው ሰላም እና ለመረጋጋት እንዲሁም ደግሞ እርዳታ የሚያስፈልገውን በእርዳታ በሲቪል ደረጃ ቢሆን የበለጠ ጥሩ ነው ጦርነት ግን አንተኛው በዚህ ግፋ መጨረሻ ላይ መጋደል መፋጀት ነው እንጂ የትም አይደረስም እንዴት ነው ያልከው አንተኛው በዚህ ግፋ የሚገፋው ማን ነው መሬት ላይ ያለው በትክክል ይጀመራል እንጂ መጨረሻው አይታወቅም ያየነው ነው ጋቢ በጣም አመሰግናለሁ ሻባት ሻሎም መልካም ሻባትን እንመኝልሃለን የፊታችን እሁድ እንገናኛለን እስከዛው ድረስ እንግዲህ መልካም ሻባት ኩራትና ኩራን ለማጠቃለል እየተቃረበ ነው ከዛ በፊት አዲስ የወጣ ዘፈን አለ ወይም ክሊፕ ኢትዮጵያ ውስጥና ተወዳጅነትን አጥርፏል ስለዚህም እናንተም እንደምትወዱት በማመን ስለ ጥቂት ደቂቃዎች አለን ጋብዛችኋለን ስሙ የዘፈኑ ስም እናትዋ ጎንደር ነው ስለ ቀነበሩ ካሌብን በጣም አመሰግናለሁ እንግዲህ አብራችሁ ስለቆያችሁ ስለተከታተላችሁን ምስጋናችን ከፍ ያለው ይህ ስርጭት ተመልካቾቻችን የሚተላለፍላችሁ ቴል አቪቭ ከሚገኘው የእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው ስርጭታችንን በ140 ቁጥር በየስ ወይም በሆት ኬብል ወይም ሳተላይት እንዲሁም በፌስቡክ ገጻችንና በዩቲዩብ ገጻችን መከታተል ትችላላችሁ የፊታችን የፊታችን እሁድ የራዲዮ ፕሮግራማችን በ12 ሰዓት ሳይሆን በ2 ሰዓት ነው የሚሆነው መደበኛው የቴሌቪዥን ዝግጅታችን ያው በ4 ሰዓት ቀርቡና ከምሽቱ 9 ሰዓት ይቀርባል ሌሎች ፕሮግራሞቻችን ያው መተላለፋቸውን ይቀጥላሉ ተከታተሉ መልካም የሳምንት መጨረሻ